የሙሉ ጨረቃ ብርሃኑ በቦሌ ጥቁር ጫካ ውስጥ አልፎ መሬቱን በደበዘዘ አብርቶታል። የንፋሱ ጩኸትና የዛፎቹ ውዝዋዜ የሞት ጥላ እንደጣለ ይናገራል። በድንገት አጥንት ሰባሪ የሆነ ዘግናኝ ጩኸት ጸጥታውን ሰነጠቀው። ወጣቷ ህሊና በደም ተነክራ መሬት ላይ ወድቃለች። ከፊቷ ደግሞ ግዙፍ ጥቁርና አይኖቹ እንደ እሳት የሚንቦገቦግ አውሬ ቆሟል። ቃል ኪዳን ይሄንን ዘግናኝ ትዕይንት እያየች በድንጋጤ ቆማለች። አውሬው ቀስ ብሎ ወደ እሷ ዞረ። ወደ ቪዲዮ ከመግባታችን በፊት 96% ያህል ተመልካቾቻችን ሰብስክራይብ ሳያደርጉን የሚመለከቱ፣ ሰብስክራይብ እና ላይክ ምልክቷን በመጫን የቤተሰብ አባል ይሁኑ። የእርሱ ትንሽ ድጋፍ የኛ ትልቅ ብርታት ነው። ጊዜ ወደ ኋላ ይመልሰናል። በሰሜን ኢትዮጵያ የሚገኙት ገለልተኛ ተራሮች ላይ በሚገኝ አንድ ጥንታዊ ገዳም እንጓዛለን። በገዳም ውስጥ የሚገኙ መነኮሳቶች የሚኖሩት በፍርሃትና በጸሎት መካከል ነው። ምክንያቱም ከሰው እይታ በጥልቅ የገዳም ክፍል ውስጥ የተሰራ አንድ ዘግናኝ ሚስጥር አለ። አንድ ምሽት የወርቅና የሀብት ጥማት የወረራቸው ጨካኝ ሽፍቶች ወደ ገዳሙ ሰተት ብለው ይገባሉ። መነኩሴዎቹ አትክፈቱት፣ መዓት ታመጡብናላችሁ እያሉ ቢማጸኗቸውም ሽፍታዎቹ ግን ርህራሄ የላቸውም። በሩ ላይ ያሉትን ከባድ የብረት ቁልፎች በሰይፎች ይሰብራሉ። እነሱ ያሉበት በር በስተጀርባ ታላቅ ሀብት የሚገኝ መስሏቸው ነበር። ነገር ግን በሩን ሲከፍቱት የሚመለከቱት ነገር ደማቸውን ያቀዘቅዘዋል። በጨለማ ክፍል ውስጥ ለዘመናት ታስሮ የቆየው የጥንታዊ እርግማን ግማሽ ሰው ግማሽ አውሬ የሆነው የገሃነም ውሻ አይኑን ይገልጣል። ሽፍቶቹ ለመሸሽ እንኳን ጊዜ አያገኙም። አውሬው በጭካኔ እያጋሳ እያንዳንዳቸውን ይበላቸዋል። ደማቸውን በጥንታዊ መሬት ላይ ያፈሰዋል። ገዳሙ በጥቂት ደቂቃዎች ውስጥ ወደ ደም ኩሬ ይቀየራል። ይሄ አውሬ ሁሉንም ሽፍቶች ከጨረሰ በኋላ ወደ ጥቁር ጫካ ዘልቆ ይሰወራል። እርግማኑ ለብዙ ዘመናት ተኝቶ ይቆያል። ውድ ተመልካቾቻችን፣ ይሄ በታሪክ ማህደር ውስጥ የተቀበረ የሚመስል ዘግናኝ ፍጡር አሁን በባሌ ጫካ ውስጥ በድጋሚ ነቅቶ ይሆን? ይሄንን ሚስጥር በመላምት ወደፊት አብረን እንፈትሸዋለን። ግን ወደ ቃል ኪዳንና ወደ ባሌ ከተማ አስፈሪ ምሽት እንመለስ። ጨረቃዋ በሙሉ ድምቀት ሰማይ ላይ ተንጠልጥላ ድቅድቅ የባሌ ጫካ ብርሃንን ታጥበዋለች። ቀዝቃዛ የባሌ ንፋስ ዛፎቹን ቅጠሎቹን እያወዛወዘ አጥንት ድረስ የሚዘልቅ የሞት ጥላን የሚያስታውስ ጸጥታን ይፈጥራል። ቃል ኪዳን ከክፍል ጓደኛዋ ብሩክ ጋር በመሆን በዚህ ጫካ ውስጥ ወዳለ የወጣቶች ድግስ አምርታለች። እሳት ዳር ተቀምጠው ወጣቶቹ እየተዝናኑ እየሳቁ ባሉበት ሰዓት ድንገት ከጨለማው የጫካ ጥግ ልብን የሚያቆም ኮሽታ ይሰማል። የንፋስ ድምጽ ነው። የሌሊት ወፎች እንኳን ጸጥ ይላሉ። የከተማው አስተዳዳሪ ልጅ የሆነችው ህሊና ይሄንን እንግዳ ድምጽ ለመመርመር ከብርሃን ክልል ወጥታ ወደ ጨለማው ጫካ ጥቂት እርምጃዎችን ተራምዳለች። ወዲያውኑ ግን የሰው ልጅ አይምሮ የሚያሳጣ ዘግናኝ ጩኸት ጸጥታውን ይሰነጥቀዋል። ግዙፍ ጥቁርና አይኖቹ እንደ እሳት የሚንቦገቦግ አውሬ ከየት መጣ ሳይባል ህሊና ላይ ይዘላል። ቃል ኪዳን ይሄንን ደም የሚያቀዘቅዝ ትዕይንት ተመልክታ ፍርሃት እግሯን ሲያስራውም ህሊናን ለማዳን ወደፊት ትዘላለች። አውሬው በንዴት ወደ እሷ ዞሮ በሰይፍ የተሳሉ የሚመስል ሹል ጥፍሮቹን የቃል ኪዳንን ትከሻ ክፉኛ ጭሮ ያቆስላታል። የቃል ኪዳን ሞቅ ያለ ደም መሬቱ ላይ ሲንጠባጠብ አውሬው እንደ መጥባት በቅጽበት ወደ ድቅድቅ ጨለማ ይሰወራል። በሰፈሩ ያሉ ወጣቶች በድንጋጤ ሲደርሱ ህሊና በአሰቃቂ ሁኔታ ተበጫጭቃ ህይወቷ አልፏል። ቃል ኪዳን ደግሞ ደም እየፈሰሳት በድንጋጤ ተውጣ መሬት ላይ ወርቃለች። የጫካው ድባብ በደም ጠረን ታውዷል። በእናንተ ውድ የመላመት ተመልካቾቻችን ጥያቄ መሰረት ሎጓችንን ወደዚህ ቀይረናል። ያሉትን አስተያየት ያካፍሉ። ውድ ተመልካቾቻችን፣ ይሄ በቃል ኪዳን ትከሻ ላይ ያረፈችው ትንሽዬ ጭረት የመላመት ታሪካችንን ሙሉ ለሙሉ የሚቀይር ዘግናኝ እርግማን መሆኑን ብታውቁ ምን ይሰማችኋል? የህሊናን ነፍስ ያቆመው አውሬ አካሏን ብቻ አላቆሰለም። ያረጀው ጥንታዊ እርግማን በቀጥታ ወደ ቃል ኪዳን ደም ውስጥ ገብቷል። አሁን በቃል ኪዳን ውስጥ ያለው የሰው ልጅ ባህሪ እያበቃ ሌላ ጨለማዊ ማንነት ቀስ በቀስ እየተላመደ ነው። የህሊና አሰቃቂ ግድያ ከተማውን በድንጋጤ ሲያናውጠው ፖሊስ ኢንስፔክተር ትዕግስት ወንጀሉን በተፈጸመበት የጫካ ክፍል ምርመራውን ጀምራለች። ደም በረጠበበት ስር መሃል አንድ ዘግናኝ ነገር ታገኛለች። ከማንኛውም የታወቀ እንስሳ ሊገኝ የማይቻል እንደ ጩቤ የሾለ ግዙፍ ጥቁር ጥፍር። ይህንን እንቆቅልሽ ለመፍታት ጥፍሩን ይዛ የከተማ የእንስሳት ሐኪም ወደ ሆነው ዶክተር ዮሐንስ ታምራለች።
ዶክተር ጥፍሩን በአጉሊ መነጽር ሲመለከት ፊቱ በድንጋጤ ገረጣል። ትዕግስት ይሄ ጥፍር በምድር ላይ ከሚኖሩ ከማንኛውም የዱር እንስሳት ሐረግ ጋር አይገናኝም በማለት ፍርሃት በተቀላቀለበት ድምፅ ይነግራታል። በዚህ ጊዜ በቤቱ ውስጥ ያረፈችው ቃል ኪዳን ላይ የማይታመኑ ለውጦች መታየት ይጀምራል። አውሬው በከፍተኛ የቦጫጨቀው ትከሻዋ ምንም ጠባሳ ሳያስቀር ሙሉ በሙሉ ድኗል። ነገር ግን ፈውሱ የውጭ ብቻ አልነበረም። የቃል ኪዳን የስሜት ህዋሳት ከሰው ልጅ አቅም በላይ የሆነ ነው። ከሩቅ የሚያዩ ሰዎች ሹክሹክታ እንደ ማይክሮፎን ትሰማለች። አየሩ ላይ ያለውን ደም ጠረን በስስት ታሸታለች። በውስጧ የነበረው የሰው ልጅ ርህራሄና ባህሪ ቀስ በቀስ እየተነሳ የተነነ የዱር አውሬነት ጥማትና ስሜት እያንሰራራባት ነው። በጨለማ ውስጥ አይኖቿ እንደ እሳት መንቦግቦግ ጀምረዋል። ውድ ተመልካቾቻችን ፖሊስ ጫካ ውስጥ የሚፈልገው ጨካኝ አውሬ እቤቱ ውስጥ በገዛ አልጋው ላይ እየተፈጠረ መሆኑን ቢያውቅ ምን የሚያደርግ ይመስላችኋል? የመላምት ቤተሰቦቻችን ቃል ኪዳን ቀስ በቀስ እያጣች ያለችው የሰውነት ባህሪ ወደ ምን አስፈሪ ደረጃ እንደሚያደርሳት ገምታችኋል? አዎ ከተማውን የሚያጠፋው አውሬ ከውጭ የሚመጣ ሳይሆን ቀድሞውኑ በውስጡ አሰተት የገባው የራሷ አካል ነው። ጫካ ውስጥ ያለው የሞት ድግስ ገና አልተጠናቀቀም። የከተማው ፍርሃት ጣሪያ በነካበት በዚህ አስጨናቂ ሰዓት አቶ ጌታቸው የተባለ አንድ እጁ የተቆረጠ ምስጢራዊና አንጋፋ አዳኝ ወደ ፖሊስ ጣቢያ ሰተት ብሎ ይገባል። ፊቱ ላይ የዘመናት ጠባሳ የሚነበብበት ይህ ሰው ለኢንስፔክተር ትዕግስት ደም የሚያቀዘቅዝ እውነታ ይነግራታል። እየፈለጋችሁት ያለው ተራ የጫካ አውሬ አይደለም፣ ይሄ በጥንታዊ እርግማን የተከፈለ የገሃነም ውሻ ነው በማለት ያስጠነቅቃታል። ትዕግስት የሰማችው ነገር በመጀመሪያ ለማመን ቢከብድም ሌላ አማራጭ አልነበራትም። ከአቶ ጌታቸውና ከልዩ የፖሊስ ኃይል ጋር በመሆን መሳሪያቸውን አንግበው ወደ ድቅድቅ የባሌ ጫካ አደን ይወጣሉ። ፖሊሶቹ በጫካው ጠልቆ የሞት ጠረን ወደሚያስገምተው አንድ ጨለማ ዋሻ ያመራቸዋል። የዋሻው ቅዝቃዜ አጥንት ይሰብራል። በድንገት ከድቅድቅ ጨለማ ውስጥ ግዙፍ አውሬ በታላቅ ጩኸት ዘሎ ይወጣል። ሽጉጥ ይተኩሳሉ። የፖሊሶቹ ጩኸት በዋሻ ውስጥ ያስተጋባል። አውሬው በሾለ ጥፍሮቹና በሚያስፈራ ጥርሶቹ በርካታ ፖሊሶቹን በጭካኔ ይበጫጭቃቸዋል። ሞቅ ያለ ደም በዋሻው ቀዝቃዛ ግድግዳ ላይ ይረጫል። በዚህ የሞት ትግል ትዕግስትና ጌታቸው በከባድ ተጋድሎ ጥንታዊውን አውሬ ገለው መሬት ላይ ይጥሉታል። ከተማው ያረፈች፣ ጭራቁም የተገደለ ይመስላል። ጌታቸው በደም የተነከረ አውሬን እያየ አንድ ዘግናኝ ማስጠንቀቂያ ይናገራል። አውሬው ከመሞቱ በፊት ሌላ ሰው ነክሶ ወይም ጭሮ ከሆነ ግማኑ ገና አልሞተም፣ በሌላ ሰው ውስጥ ይቀጥላል። ውድ ተመልካቾቻችን በመላምት የዛሬ ታሪካችን ይህንን ማስጠንቀቂያ ስትሰሙ አይምሯችሁ ወዴት ሄደ? ትዕግስት አውሬውን ገደልኩ ብላ ስትጽናና፣ እርግማኑ ግን የገዛ ልጇን ቃል ኪዳን ውስጥ በድብቅ እያደገ መሆኑን ብታውቅ ምን የምታደርግ ይሆን? ቀናት ነጉደው ሰማዩ ጥቁሮ ዳመናው ጋርዶት ቢቆይም ዛሬ ግን ደም የጠማት ሙሉ ጨረቃ ዳመናን ቀዳ ብቅ ትላለች። ቀይ ብርሃኗም ከተማዋን በደማቅ ቀለም ያጥባታል። በዚህ ዝግ ባለ ምሽት ቃል ኪዳን በአንድ የህዝብ አውቶቡስ ውስጥ ተቀምጣ ወደ ቤቷ እየተጓዘች ነው። አየሩ ታፍኗል። አብዛኛዎቹ ተሳፋሪዎች በሐሳባቸው ነግደዋል፣ አሊያም እንቅልፍ አሸልቧቸዋል። ነገር ግን በቃል ኪዳን ደም ውስጥ ያለው ያጥንታዊ እርግማን ጨረቃውን ተከትሎ ከእንቅልፉ ነቅቷል። ላቧ በግንባሯ ላይ በብዛት ይንቆረቆራል። ሰውነቷ ሙቀት ጨምሯል። ድንገት አጥንቷ ሲሰበር፣ ሲለጠጥና ሲገጣጠም የሚሰማው ዘግናኝ ድምፅ፣ ክርክ ክርክ የሚል ድምፅ የአውቶቡሱን ጸጥታ ይሰብረዋል። ተሳፋሪዎቹ በድንጋጤ ሲነቁ ቃል ኪዳን የነበረችው ወጣት በሰከንዶች ውስጥ አድጋ ጠጉር አውጥታ የሰው ልጅ አይምሮ የሚያስት ግዙፍ የገሃነም አውሬነት ስትቀየር ይመለከታሉ። ጩኸቱ አውቶቡሱን ይሞላዋል። አውሬው በቅጽበትና በከፍተኛ ፍጥነት ተሳፋሪዎቹን በሙሉ በጭካኔ ትጨፈጭፋቸዋለች። ሞቅ ያለ ደም በመስኮቱ መስታወቶች ላይ እንደ ዝናብ ይረጫል። አውቶቡሱ አደጋ ተሰምቶ የሞት ጠረን ከተማውን ሲያመሳት ፖሊስ ኢንስፔክተር ትዕግስት በስፍራው ትደርሳለች። በዚያ በደም በተጨማለቀ ወለል ላይ የተተወው የቃል ኪዳን ልብስና የአንገት ሐብል እውነታው መብረቅ ሆኖ ይመታታል። ይህ በከተማው እያመሰ ያለው አዲስ ደም ጠጪ አውሬ ሌላ ማንም ሳይሆን የገዛ ልጇ ቃል ኪዳን መሆኗን ትረዳለች። ውድ ተመልካቾቻችን በመላምት የዛሬ ታሪካችን ይሄ የፈተና ሰዓት የእናትነት አንጀትን እንዴት እንደሚፈትነው አስቡት። አውሬው ደግሞ ጥማቱን ለማርካት አሁን ያመራቸው በቀጥታ ወደ ራሷ ቤት ነው።
የታናሽ እህቷን የመቅደስ ደም ጠረን ተከትላ የቤቱን በር ሰብራ ትገባለች። መቅደስ በፍርሃት እየተንቀጠቀጠች ማዕዘን ላይ ትወሸቃለች። አውሬው ጠረኗን አንጋጦ ምራቋን እያንጠባጠበች መቅደስ ላይ ልትዘል ስትል በሩን በርግዳ የገባችው ትዕግስት መሳሪያዋን ታወጣለች። እናቷ ፊት በአንደኛ ጥግ በፍርሃት የምታለቅሰው ትንሽየዋ ልጇ፣ በሌላኛው በኩል ደግሞ ወደ ጭራቅነት የተቀየረችው ታላቅ ልጇ ቆመዋል። የከተማው ጣፋንታና የቤተሰቧ ህልውና አሁን በትዕግስት ጣት ላይ ተንጠልጥሏል። በዚህ የሞትና የህይወት ትግል መሃል የትዕግስት እናትነት ያሸንፋል። ልጇን በጥይት ከመምታት ይልቅ ዶክተር ዮሐንስ ጋራን በመተባበር ከፍተኛ ኃይል ያለው ማደንዘዣ ተኩሰው አውሬውን መሬት ላይ ይዘረጉታል። ከጥቂት ሰዓት በኋላ ከከተማው እይታ ርቆ በሚገኘው አንድ ምስጢራዊና ቀዝቃዛ ላቦራቶሪ ውስጥ እንገኛለን። በነጭ ብርሃኑ አምፖሉን ብልጭ ድርግም ይላል። በላቦራቶሪው መሃል ባለው ከባድ የብረት አልጋ ላይ ቃል ኪዳን በሰንሰለት ታስራለች። አሁን አውሬው አይችልም። ማደንዘዣውና የንጋቱ ብርሃን ወደ ቀድሞ የሰውነት ተፈጥሮዋ መልሷታል። ህመሙን እያቃሰተች በእንባ በተሞላ አይኖቿ እናቷን ትመለከታለች። እማዬ እባክሽ አድኝኝ የሚል የድካም ድምጿን የትዕግስትን አንጀት በሐዘን ያናውጠዋል። ትዕግስት ከአልጋዋ አጠገብ ቆማለች። አንጀቷ በብርቱ ይንቀጠቀጣል። በሽጉጧ ውስጥ ያረጀውን እርግማን ለዘላለም ሊያጠፋ የሚችለው ብቸኛው መሳሪያ አንድ የብር ጥይት አስገብታለች። የተመልካቾቻችን ይሄ እንዴት ያለ አሳዛኝ የህሊና ፍርድ ነው! የራሷን ከተማና ንጹህ ዜጎቿን ለማዳን የገዛ ልጇን መግደል አለባት። ልጇን ለማትረፍ ደግሞ ከተማዋን ለደም ጠጭ አውሬ አሳልፋ መስጠት ይኖርባታል። እርስዎ የትዕግስት ቦታ ላይ ቢሆኑ ኖሮ ይህንን ከባድ ውሳኔ እንዴት ይወጡት ነበር? ትዕግስት ሽጉጧን አነሳች። እንባዋ በጉንጮቿ ላይ የፈሰሰ ጣቶቿ ምላጩ ላይ ያሳረፈች። ቃል ኪዳን አይኖቿን ጨፈነች። የጠመንጃው ቃታ ሲሳብ ይሰማል። ድንገት ግን ከላቦራቶሪው ውጪ ሩቅ ከሚገኘው ጫካ ሌላ አዲስ የአውሬ ጩኸት አየሩን ይሰነጥቀዋል። በአውቶቡሱ ጥቃት ውስጥ ሌላ የተነከሰ ሰው ነበር ማለት ነው። ጥንታዊ እርግማኑ ገና አላበቃም። ይህንን ዘግናኝና ጥልቅ ምስጢር ለእናንተ ትተን የዛሬ ጉዟችንን እዚህ ላይ እናቆማለን። ሁሌም ድብቅ ዓለማትንና አስደናቂ ታሪካችንን ይዘን እስከምንገናኝ ድረስ የመላምት ቤተሰብ ሰላም ይቆዩልን።